ዛሬ እንግዲህ እንዳያችሁት ትናንት ሄርሜላና ብሽ የትናንት ቪዲዮ አይመስለኝም ለበዓል በፊት የተቀረጸ ነው። ትናንት ነው እነሱን ለአዲስ አበባ የለቀቁት እና እንግዲህ ሄርሜላ ሳቅ በሳቅ ሆናለች። አይገልጸውም የእሱ ፈገግታ፣ ይሄ ገንፎ ፊት፣ የእሷ ሳቅ በሳቅ አይገልጸውም። እንደዚህ ይቻላል እንዴ? ይቻላል? ሄርሜላ የሰውን ፍቅር እንደዛ የሚፋቀሩ ልጆች በታት ነው፣ እንደዛ ዋጋ የከፈሉ ልጆች በታት ነው። ደስተኛ መሆን ይሻላል። አይ መስሎሻል። ጉር ነው ዘንድሮ እህቶቼ። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮቼ፣ ላይክ ሼር እያረጋችሁ ቪዲዮ እየታየልኝ አይደለም። እንግዲህ እህቶቼ ዛሬ እንግዲህ እስቲ አንዳንዴ ዞር ዞር ልበል ብዬ ነው። ያው ሊብ መግባት አልቻልኩም። እንግዲህ ሄርሜላና ብርሽ ሳቅ በሳቅ ሆነዋል። ሄርሜላዬ እንግዲህ የሰውን ትዳር አፍርሶ የሰውን ፍቅረኛ ሞች አለያይቶ ይቻላል? ይቻላሉ? ሄርሜላ አንቺ ሳቅ በሳቅ ሆነሻል። ጭራሽ ተሳክቶልኛል ምናምን እያልሽ እየፎገርሽ ነው። እኛን ነው የምትፎግሪን ወይስ ሩታ? አልገባንም። እኛ መቼም የመዳም ቅመሞች የእናንተ ማላገጫ የእናንተ ድራማ መስሪያ ይሆናል። ግን በራሳችሁ ላይ ነው የምታላግጡት እንጂ በእኛ ላይ አይደለም። እውነቴን ነው። ለትውልዱ የምትሰሩት ስራ ለእኛ ሳይሆን ለትውልዱ ጥሩ ነገር እያስተማራችሁ አይደለም። እኛ ሲያው አልፎብናል፣ ችግር የለም። እውነቱ ውሸቱንም ተቀብለናችሁ እየተከተልናችሁ ነው። ግን ለትውልዱ የምታስቀምጥ ደግሞ ስራ ቆሻሻ ነው። የምናይ ሁላ የሚደብር ነው። ተፋቀርን፣ ተጠላን፣ ከንፈር ለከንፈር መሳሳብ ሚዲያ ላይ በመተት ምናምን እያደረጉ የሰውን ፍቅረኛ መውሰድ፣ ይሄ ነው በቃ የአሁኑ ጊዜ በጣም የሚደብር ጊዜ። እኛስ በተለይ ሴቶች እኔስ ምንድን ነው? እኔስ ነገር የሚገጥመኝ ትዳር ምን አይነት ነው? የሰውን ትዳር አፋርሼ በሰው ህይወት ገብቼ በሰው ቤት ገብቼ እኔስ ማን ነኝ? እኔ በሴት ላይ ግፍ ሰርቼ እኔስ ይሄ ሰውዬ ለእኔ ይሆነኛል? ለእኔ የትዳር አጋሪ ነው ወይ? ገብቶሻ ብለሽ ማሰብ ነበረብሽ። ለምን በጥሩ ነገር ስላልገባሽ፣ ከሱ ጋር በጥሩ ሁኔታ ስላልገባሽ፣ ገብቶሻል ስላጣላሽ ማለት ነው። ስለዚህ እሱን አብረሽ እስኪ አንቺን ሲያይ ያለው ደስታና ሩታን ሲያይ ያለው ፊት አንድ አይደለም። ሁለት ሰው ሆኖ ነው የሚቀርበው። ለሩታ ሌላ ሰው ነው፣ ለአንቺ ሌላ ሰው ነው። ለምን አስፈለገ? ይህ ሁሉ አንቺ ብትርቂው እዚህም ደረጃ አይዳረሱም ነበር። ያንቺ መጣሽ። እሺ ጓደኛ ችግር የለውም። ጓደኛ በአሁኑ ሰዓት የሴት ጓደኛ ሲጀመር እንኳን ለወንድ ሊቀርቶ ሴት ለሴትም ጓደኛ ሁና ጥላቱን የሆነችበት ዘመን ነው። የጓደኛዋን ፍቅረኛ የምትመኝበት የጓደኛዋን ባል የምትመኝበት ጊዜ ነው ያለ ነው። በጣም ያስጠላ ጊዜ። ደስ ሲላቸው አንገት። አሁን ደግሞ ያመጡ ፋሽን ተጠንቀቁቶች። ፍቅረኛ ምንም ያላችሁ ሴቶች ወንዶችን ባካችሁ በአንገት ላይ የሚታሰር በእጅ ላይ የሚታሰር ሀዲያ እያሉ አይስጧችሁ። እውነት ይቅርባችሁ። ብትቀበሉም አታርጉት ወይ ጣሉት። አሁን የሆነ ነገር እያመጡ ነው። እባካችሁ ንቁ። አሁን አይታችኋል እንግዲህ ድራማም ከሆነ እናያለን። ሙቤ ሰሞኑን የገባበት ጦስ እያያችሁት ነው። በገዛ እጁ ልጁ እስከ መታሰር ደርሷል። ምነው በቀረብኝ እስኪ አንገቱ ላይ አውቀዋለሁ አገናኘ ሀዲያ ልስጠው ብላ ነው ጭራሽ የቀማ የደረሰውን ሚስቱን ዓይንሽን ላፈር ብሎ የሸሸው። እንዲህ አይነት ዘመን ነው የደረስነው። እባካችሁ ወንዶች ንቁ፣ ሴቶችም ንቁ። ሀዲያ የሚባል ነገር አትቀበሉ። ጊዜው ከፍቷል። ለማለያየት ብቻ ነው አሁን ሰው የመጣው። ስለዚህ ሄርሜላዬ ገጠር ልሂድ እኔ እናንተ ብቻ ነን የቀረ ነው። አዲስ አበባ በጣም ያስጠላል። በበዓል ሰዓት ቤተሰቦች አያቴን ያለችው ላስተዋውቅ ምናምን እንዴት ደስ እንዳለው። አንተ ቤተሰብ ያላችሁ ቡታጅራ ነው እናውቃለን። ይሄ የቆየ ቪዲዮ ቀረጻ ነው። የምታታሉትን አታሉ። ግን ያንተ ፈገግታ ያንተ ደስታ እሷ ጋር ስትሆን እንዴት ይላል? ይቻላል? ፍቅር እንደዚህ ቀላል ነው? ተፋቅሮ መለያየት፣ እህቶች የሚስትን አስረግዞ መለያየት፣ ተጋብቶ መለያየት እንደዚህ ቀላል ነው? እኔ በጣም ነው ያዘንኩት።
እውነቴን ነው ሄርሜላዬ፣ እውነት ሴት ልጅ ነሽ። እኔ ሴቱ ናችሁ ወንድ ይሁን ሴቱ ናችሁ በሴት ልጅ ህይወት ገብታችሁ የምበጠብጡ የእናንተም ህይወት ብጥብጥብጥ ነው የሚለው። ለጊዜው ትዝናናላችሁ እንደ ሄርሜላ፣ ለጊዜው ትደሰታላችሁ፣ መጨረሻችሁ ግን አያምሩ። እውነቴን ነው አያምሩ። በጣም ነውር ነው እንደ ፍትህ ለሴቶች እባካችሁ። ሴቶቻችን ወንዶች በሴት ላይ ግፍ አትስሩ። ወንዶች ያገኛችሁን ሴቶች አስለጥፉ። ከአጠገብ ያለችው ሴት ምን አይነት ስሜት ይሰማታል ብላችሁ አስቡ። እውነት አስቡ። ሴት ልጅ ይሰማል፣ ሴት ልጅ ይሰማናል። በእጃችን እንኳን ሰላም ሲላት እንናደዳለን። እንኳን እንደዚህ መለጣጠፍ ቀርቶ እናንተ ደግሞ አስቡ። ወይስ ምን አይነት ፍቅር ነው? የዘንድሮ ፍቅር እኮ እኔ አላውቅም። ኧረ ፍቅር አይባልም። በጣም የሚደብር ጊዜ ነው ያለ ነው። ወዴት እየሄድን ነው እንዴ? ሴት ለሴት ጭካኝ በጣም ያሳዝናል። በጣም ያሳዝናል። እውነት በጣም ነው የሚደብረው። እውነቴን ነው። ትናንት ኮሜንት ላይ ይቅርታ ካለ እንትን የገባው ብሩክን እና ሀሚ ላይ ገብቼ ቲክቶክ ወላይቶች ከፍተው ቲክቶክ እኛም እሱን አንለቀውም እንደ አብርሽ ነው የምናረገው። ልጅ አንጥተን ያንተ ነው ብለን ከሀሚ እናለያየዋለን። ጉዱ የብሩክ ደጋፊ ሁኑ የሀሚ ጥላት ይሁኑ የብሩክ ጥላት አናቅም። የነሱ ተናግሯል። ትናንት ምቀኛ ጥላት በዝቶብናል ብሏል። ለምን ይሄ ሁሉ ክፋት አስባችሁታል? ይሄን እንግዲህ እነዚህ ልጆች አያውቁም፣ እውነት አያውቁም። በጣም ያስጠላል። ልክ አብርሽ እንዳረጉት አብርሽ ያልወለደው ልጅ አይደል አንጥተው ሰጥተው ከዛ ወዲህ ብጥብጡ ሌላ ሴት ደግሞ ሲመጣ ይባሰው። እውት ጉዱ የሚደረገውን ድርጊት ጉዱ። እውነት የጨረቃ ፋሚሊ የምታዳምጡ ከሆነ አድርሱላቸው። ለሀሚ ለብሩክ ይጠንቀቁ። ሀሚ በተለይ የፈለገ ልጅ ቢያመጡበት እንዳታምን እንዳትለያይ ተጠንቀቁ ብላችሁ አድርሱት።